አንቺን ማጣት እንዲፈራ የሚያደርገው ሚስጥር ምንድነው? ካንቺ መለየት ወይም ብሬክአፕን እንዲጠላ እንዳይፈልግ ፍቅር ግንኙነታችሁ ውስጥ ለመቆየት ፋይት እንዲያደርግ የሚያደርገው ትልቁ ሚስጥር ምንድነው? የዛሬ ቪዲዮአችን መልስ አለው። አብዛኞቻችን ስትራግል የምናደርግበት ጉዳይ ነው። ሴንሲቲቭ የሆነው እኛ ነን፣ ኬር የምናደርገው እኛ ነን። የፍቅር ግንኙነታችንን ኢማጂን የምናደርገው ወደ ትዳር የምንቀይረው ተጋብተን የምንወልደው ምናምን ብዙ ጊዜ እኛ ሴቶች ነን። ይህ ደግሞ እኛን ምን ያደርገናል? አብዛኛውን ጊዜ የምንወደውን ወንድ ማጣት እንድንፈራ ያደርገናል። ጌሙን ዛሬ እንቀየረዋለን ወይም ተርኒንግ ፖይንቷን በግልጽ ነግራቸዋለሁ። አንቺ ሳትሆኚ እሱ አንቺን ማጣት እንዲፈራ ከአንቺ ጋር መቆየትን እንዲፈልግ ግንኙነታችሁ ውስጥ የሚፈጠረውን የትኛውንም አንደርስታንዲንግ የሌለውን ጉዳይ ሊሆን ይችላል፣ ጸብ ሊሆን ይችላል፣ ለመፍታት አንቺን ህይወት ውስጥ ለማቆየት ፋይት እንዲያደርግ አንድ ወንድ ልጅን ምንድን ነው የሚያደርገው የሚለውን እኔ እህትሽ ሳይኮሎጂን በመጠቀም ቁጭ አረግልሻለሁ። ታዲያ እንደ ሁልጊዜው ምንድን ነው እላችኋለሁ፣ ተግባር ከሌለው፣ ቆራጥነት ከሌለው፣ ድፍረት ከሌለውና ካልተገበርሽው መስማት ብቻውን የሚያመጣው አንዳች ለውጥ የለም። ነገር ግን ኢነርጂሽን ሰብሰብ አድርገሽ ሳይኮሎጂ ምን ይላል መሰላችሁ? ፍርሃትሽን ስለምትወጂው ሰው በተለይ ክሊር የሆነ መረጃ ከፈለግሽ የምትፈልጊው ስቴፕ ላይ ግንኙነታችሁ ማስቀመጥ ከፈለግሽ የምትፈሪውን ነገር መጋፈጥ መቻል አለብሽ። የዛኔ ነው ውጤት ማግኘት የምትችው። ይሄን ካረኩ ቢተወኝስ፣ ይሄን ካረኩ ቢርቀኝስ፣ ይሄን ካረኩ እንለያይ ቢለኝስ የሚለው ነገር በፍጹም እሱ መሄድ ከፈለገ ወይም መለያየት ከፈለገ አያስቆመውም። ነገር ግን ያንቺ ኢነርጂ ያንቺ ጠንካራ መሆንና ዛሬ የማነሳቸው ነገሮች ላይ በደንብ መስራት ግን ከአንቺ ጋር እንዲቆይ አንቺን ህይወት ውስጥ እንደ ንግስት እያየ አብሮሽ መዝለቅ እንዲፈልግ ያደርገዋል። ሃይ እንዴት ናችሁ? ለማታቆኝ ወዲት ነው መባለው። እንኳን ደህና መጣችሁ ወደ ዮድ ሃውስ 2። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል የምናደርግበትን ሀሳቦች እናነሳለን። ይህን ቻናል ሰብስክራይብ ያላረጋችሁ ልጆች ባካችሁ አርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ለሌሎች እህቶቻችን እንዲደርስ ዩቲዩብም እንዲወደው የቪዲዮአችንን ሀሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው እሱን ማጣት እንደምትፈሪ ጋራንቲ እንዳሰጪው ወይም እሱን ማጣት እንደምትፈሪ የሚያሳዩ ምልክቶችን በፍጹም አታጉርፊበት። ምክንያቱም ይሄንን የምልበት ትልቁ ምክንያት ዋጋሽ እንዳያየው፣ ለሱ ምን ማለት እንደሆንሽ ወይም የፍቅርሽን ጤነኛማት ፍቅርሽ ምን ማለት እንዳይገባው ታደርጊዋለሽ። ቢያፈቅርሽ ቢወድሽ ራሱ ሪላይዝድ እንዳያደርግ ታደርጊዋለሽ። ስለዚህ እንደ ሴት ነው የምልሽ፣ እንደ ሴት ብልጥ መሆን መቻል አለብሽ። ማንም ሰው ያፈቀረውን ሰው ማጣት ይፈራል። ማንም ሰው ከሚያፈቅረው ሰው ጋር ፍቅረኛ ብሎ ከጠራው ሰው ጋር መለየት ይፈራል። ማንኛውም ሰው የሆነ የወደደውን ሰው እንዲቀርበው እንዲያናግረው አብሮት መሆን ይፈልጋል። በጣም ኖርማልና ጤነኛማ ስሜት ነው። ከሱ ጋር አይደለም ጸባች። ነገር ግን ይህንን ስሜት ያ ሰው ከገባው ያ ሰው ካወቀና እኛ የምናደርጋቸው እኛ የምንሰጠው ነገር ጋራንቲ ከሰጠው የትም አትሄድም። አንተን መለየት ትፈራለች እሷ፣ ብሬክአፕ ከአንተ ጋር ከምትለያይ እንደዚህ ብትሆን ትመርጣለች የሚል ማረጋገጫ ግን እንዲሰጠው አታደርጊ። ከነሱ ውስጥ ደግሞ ሁሌ አቬሌብል መሆን፣ ሁሌ መገኘት፣ በሚፈልግሽም ሰዓት ሊሆን ይችላል፣ ባልፈለገሽም ሰዓት ይሆናል። መገናኘት በሌለባችሁም ሰዓት ብቻ ስለደወለ እንገናኝ ስላለሽ ምንም ላይፍ ሌላ ላይፍ እንደሌለው ሰው መገኘት፣ የራስሽ ላይፍ እንዳለሽ ማሳየት። ሁሌ ቀድመሽ አንቺ ቴክስት የምታደርጊ ከሆነ ነጋ አልነጋ ብለሽ መሸ አልመሸ ተለያየን አልተለያየን ብለን አሁን አብረሽ ሆነሽ ደውለሽ ናፈቀኝ በጣም ቱማች አቴንሽን መስጠት ለአንድ ወንድ ልጅ የፍቅር ግንኙነቱን ከሚገሉ አትራክሽኖቹን ከሚያጠፉ እሱን ከምታጪ ራስሽን ብታጪ የመረጥሽ ሴት መሆንሽን ያቃጠርብሻሉ እነዚህ ድርጊቶችሽ። ስለዚህ ቆንጂት ለወንድ ልጅ እላፊ ትኩረት መስጠት ምን ኃላፊነት እንዳለው ማንን ሊያጣ እንደሚችል የፍቅርን ጣም እንዴት በምን አይነት ሌቭል ሊያጣጥም እንደሚገባው እንዳይረዳ ታደርጊዋለሽ። ነገር ግን አሁን ያልኩሽን ነገሮች ከቀየርሻቸው በትንሱ ሁሌ መገኘትን ወደ ቢዚነት የምትቀይሪ ከሆነ ሲያገኝሽ ጣሟ ማይጠገብ ራሷን ጥብቅ ሽክን ብላ የምትሄድ አብሯት ማሳለፍን የሚናፍቅን ሴት ክሬት ካረግሽ ቴክስት ሲልክልሽ በአግባቡ መመለስ፣
አንዳንዴም ራስሽ መላክ ትችላለሽ። ግን ሁሌ እሱን አንቺ ብቻ ማታደርጊ አይነት ሴት መሆን፣ ቱማች አቴንሽን በአጠቃላይ አለመስጠት፣ ስቴብል ማድረግ ፍቅሩን ከምልክት ውጪ እንደምትወጁ እንደምታፈቅሪው ከማሳየት ውጪ ፍቅሬን ኦቨር ኤክስፕሌን ማድረግ ማሳየት፣ በጣም የእሱን ትኩረት መፈለግ ምን ያደርጋል ማለት ነው? ከአንቺ ስለመለየት እንዲያስብ ያደርጋል። ተቃራኒውን ግን ካደረግሽ ከአንቺ መለየት ይፈራል። ሁለተኛ ስለወደድሽውና ስላፈቀርሽው ብቻ መቻል ወይም መቀበል የሌሉብሽን ነገሮች አለመቀበል። ይሄ ትልቅ ፓወርፉል ነው። ምክንያቱም ባውንደሪ ያላት ድንበር ያላት ሴት፣ የራሷ ማንነት የራሷ ካራክተር ያላት ሴት የሆነን ሰው ስላፈቀረች የሆነን ሰው ስለወደደች ብቻ እነዚህ ላይ አትላላም ወይም አትተውም። እያንዳንዱን በክብር ጉዳይ ስፔሻሊ የሆኑ ነገሮችን ወንዶች በደንብ ነው የሚያስተውሉት። ስለዚህ ክብርሽንና ራስሽን በእያንዳንዱ ሰከንድ ውስጥ የምትመርጪ አይነት ሴት ከሆንሽ ነገ ከአንቺ በጣም የሚፈልገው ከአንቺ ጋር ለመዝለቅ አንቺን እንዳይተው ከሚያስገድዱ ነገሮች ውስጥ ወይም ትልቁ ኢንግሪዲያንት አለሽ ማለት ነው። ራስሽን ካላከበርሽ እሱ እንዲያከብርሽ አታደርጊው ማለት። እንዲያከብርሽ ግን ካደረግሽው ምን በማድረግ ነው ማለት ነው? መጀመሪያ ራስሽን በማክበር ነው። ራሷን የምታከብርን ሴት በጣም ነው ማጣት የሚፈሩት። ምክንያቱም በጉጉት የሚፈልጉትን የሚጠብቁት መከበር ነው። ከአንቺ እንደምታከብሪው ካመነ ይሄ የት ሊሄድ ይችላል? መሞከር ራሱ ይፈራሉ። ሌላ ሴት አሁን ለምሳሌ አንድ ግንኙነት ውስጥ ግጭት ሊፈጠር ይችላል። ባውንደሪውን ሲያልፍ ማስቆም፣ የማፈልጊውን ነገር ሲያደርግ፣ በተደጋጋሚ ጥፋት ሲያጠፋ በይቅርታ ብቻ አለማለፍ ወይም ሁሌ አንድ አይነት ይቅርታ ማድረግ እሱን እንጂ ራስሽን እንዳልመረጥሽ እሱን እንጂ አንቺን እንዳላከበርሽ ግንኙነታችሁን ስለማስቀጠል ብቻ እንጂ የምታስቢው ራስሽን እያጣሽ እንደሆነ አለማሰብ እንደሆነ በሱ ዘንድ ምን ያደርጋል ማለት ነው? ይረዳል። አንቺ ግን ስለምታፈቅሪ ስለምትወጂው ኬር ስለምታደርጊ እሱን ማጣት ስለማትፈልጊ ነው በእርግጥ እነዚህ የምታደርጊው። ነገር ግን ራሱን የካደን ራሱን ያላከበረ ራሱን ያልመረጠን ሰው ማንም ሰው አይመርጥም። ከሱ ሰው ጋር አብሮ ለመኖር አብሮ ለመቆየት ፍቃድ አይሰጥም። ቢፈልግ ራሱ ዲፕ ዳውን የሚያሸንፈው ኃይል፣ ስሜት፣ ስነ ልቦና አለ። ስለዚህ ቆንጂት ባውንደሪ መስት ነው። ራስን ማክበር ቅድሚያ፣ ራስን መውደድ ቅድሚያ፣ ራስን ማስቀደም፣ ራስን መምረጥ ወንድ ልጅ አንቺን እንዲያጣ እንዲፈራ ያደርገዋል። ለምን ካልሽ እንዳልኩሽ ነው። የመጀመሪያው ሌላ ሰው ጋር በቀላሉ የማይገኘው ነገር ከአንቺ ያገኛል ወይም ይሰጠዋል። ሁለተኛ ነገር ደግሞ ግሬስ አለሽ። ራሷን የምትመርጥ ራሷን የምትወድና የምታከብር ሴት ማንም የማይክደው ግሬስ አላት። ያ ግሬስ ካላት ሴት ጋር አብሮ መቆየት ነው እንጂ መለያየት የሚፈልግ ወንድ የለም። አስተውይ። በማንኛውም ሁኔታ ውስጥ መቻል የሌለብሽን አለመቻል፣ ራስን መምረጥ። ከዛ ባሻገር ራስን መምረጥ ስላችሁ ዳ ራስ መውደድ ብቻ ወይም ራስ ወዳድ በጣም ሰልፊሽ መሆን ያንን ሰው ማጥቃት አይደለም፣ በስነ ስርዓት ነው። ታዲያ የማይገባንን ነገር መቃወም፣ ለሚገባንና ለሚገቡን ሰዎች ደግሞ መሆን በራሱ በዚህ ዙሪያ እናወራለን። ነገር ግን ሁሌም ቢሆን ባውንደሪ ካለሽ አንቺን መተው ወይም ማጣት ይፈራል ወንድ ልጅ። ሶስተኛ ስሜታዊ ባለመሆን። ስሜታዊ ሴትን መለያየት ነው የሚፈልጉት። ምክንያቱም ስሜትሽን ማትቆጣጠሪ ከሆነ በጣም ኢሞሽናል ከሆንሽ፣ አሁን ለሱ በጣም ፍቅር ካለሽ በጣም ልታጪ ወይም ከሱ ጋር መለያየት የምትፈሪ ከሆነ በቀላሉ ደግሞ እንዲወድሽ አብሮሽ እንዲሆን የምትፈልጊ አይነት ሴት ከሆንሽ ኢሞሽንሽ የሚሆነው ነርቨስ መሆን፣ መደንገጥ፣ ማልቀስ ነው የሚሆነው። ኦቨር ከመናገር ከመጮ ባሻገር ነው የሚሆነው በፍቅር ዙሪያ ሲሆን፣ ያንን ማድረግሽ ምንም አይነት ጥቅም የለውም። ባይዘዌ ማለት ነው። ጠንካራ ሴት መሆን፣ ለራሷ የምትቆም ስሜቷን መቆጣጠር የምትችል ወይም ዲስዴይ የሚያስፈልገን እንደ ሴት ኢሞሽናሊ ኢንተለጀንስ መሆን ነው። ያ የሚነግረው ከሱ የተሻልሽ መሆንሽን ነው በነገርሽ ላይ ማለት ነው እንጂ ትንሽ በጣም ትንሽ የምትባል ጸብ ስትነሳ መደናበር፣ ራስሽን ኦቨር ኤክስፕሌን ማድረግ፣ ይቅርታ መጠየቅ ሳይኖርብሽ ይቅርታ መጠየቅ፣ ወደ አንቺ እንዲመለስ 10 መደወል ወይም እሱን ማሳደድ ይበልጥ ምን ያደርገዋል? አርቆ ይገፋዋል። ነገር ግን ችግር ቢፈጠር ችግር የፈጠረው እሱ ከሆነ በስነ ስርዓት ይቅርታ እስኪጠይቅሽ ስፔስ መስጠት መቻል አለብሽ። ጊዜ መስጠት፣ ርቀትሽን መጠበቅ። የሚያርመው ይሄ ስለሆነ ማለት ነው። በማንኛውም ሁኔታ ውስጥ እንዳልኩሽ ራሷን የምትመርጥ ሴት ወይም ግንኙነት ውስጥ የማያቆይ እየተወደድሽ እንደሆነ ካልተሰማሽ የሚሰጥሽ የሚያሳይሽ የሚነግርሽ ነገሮች እንደማይገቡሽ ወይም አንቺ እንደምትሰጪው
እንደሆነ ከተሰማሽ ወክ አዌይ ማለት እንደምትሄጂ እንደምትርቂው ከመለመን ከመለማመጥ እሱን ከመከተል ላስተካክል ምን አጠፋው ራሱ አጥፍቶ ይቅርታ ከመጠየቅ እንመለስ ከሚለው ባሻገር ምትሄድ እንደፈለግኩን በቃ ማስተካከል ካልቻልክ ወንድ መሆን ካልቻልክ ኃላፊነት መውሰድ ካልቻልክ እሄዳለሁ የሚል ኢነርጂ ሲያይበት አንቺን ማጣት ይፈራል። ምክንያቱም ከወደደሽ ከፈለገሽ ግንኙነት ውስጥ ካላችሁ ቦታ ከሰጠሽ ይቅርታ መጠየቁ አይቀርም። ይቅርታ ለጠየቀበት ፋይት ላደረገው ግንኙነት ደግሞ ወንድ ልጅ ምን ያደርጋል? ኬር ያደርጋል፣ ይጠነቀቃል። ያንን ግንኙነት ማጣት አይፈልግም። ስለዚህ አንቺ ነሽ ደግሞ እዛ ውስጥ ያለሽው ለአንቺ ኬር እንዲያደርግ ማድረግ ትችዋለሽ። በማንኛውም ሁኔታ ውስጥ ስሜትሽን የምትገልጭበትን መንገድ ከነርቨስ ውጪ ኩሩ ሴት፣ የራሷ ማንነት ያላት ራሷን ማሸነፍ የምትችል ሴት፣ ማንንም የምትከተል ወይም የሆነ ሰው ስሜት ጥገኛ እንዳልሆንሽ ካሳየሽው አንቺን ማጣት ይፈራል። አራተኛ ወንድ ልጅ መለየት የሚፈራ ወንዶች ወይም ጀነራላይዝድ ስናደርገው ከአንድ ሴት ጋር መለየት የሚፈራው ሴፍ ስፔሱ ስትሆኝ ነው። በቃ ሰላማዊ ቦታ ውስጥ ሆኝ ነው። የትኛውንም ስሜቱን የሚነግራት ደካማ ጎኑን የሚነግራት የነገራት ደካማ ጎን የደረሰበት ያለበትን ሁኔታ በደህንነት የምትጠብቅለት ታማኝ ሴት ከሆንሽ አንቺን ማጣት በጣም ነው የሚፈራው። ባይዘይ ወንድ ልጅ ለአንድ ሴት ደካማ ጎኑን ነገራት ማለት ያንን በመሳሪያነት እንደማትጠቀመው ያውቀዋል። ወይም እቺ ሴት የኔ ናት ብሎ ሲያምንሽ ነው እነዛን ነገሮች የሚያደርገው። ያንን ካደረገ ታዲያ ያንን እንደ መሳሪያ ባለመጠቀም ግጭት ይፈጠራል። ከዚህ በፊት ያለው ቪዲዮ ላይ ግጭት፣ አለመግባባት ይፈጠራል። የዛኔ አንተ ማለት እኮ ይሄ ነው ብለሽ የነገረሽን ነገር የምታውቂውን ነገር የማትጠቀሚ ሴት ስትሆኚ እሱን ህይወትሽ ውስጥ ለማቆየት እንደ ሴት አይነት ገጸ ባህሪ የምትጫወቺ ቅድም እንዳነሳ ነው ኃላፊነት ልውሰድ እኔም ይቅርታ ጠያቂ እኔ ጠባቂ ልሁን እኔ ፍቅር ግንኙነት ማቲ ከሆነ እንደ ሴት ኩሩ አቴንሽን የሚሰጣት እንጂ አቴንሽን ለማግኘት ማትጋጋጥ መሆንሽን ሲያቅ የማይገባት ቦታ ወይም በስነ ስርዓት ትሪት የማያደርጋት ወንድ ሲሆን መቻልን ሳይሆን መራቅን ራሷ እንደምትመርጥ ሲገባ ምን ያደርጋል ማለት ነው? ትክክለኛዋ ሴት እንደሆንሽ ያምናል ወይም ይመርጥሻል። በእነዚህ አንቺ ጋር ባሉ ኢንግሪዲየንቶች ስለሚኮራ ደግሞ ምን ያደርጋል ማለት ነው? ሁሌም ህይወት ውስጥ እንድትቆይ ይታገላል። በቃ የመረጣት ልዩ እንደሆነች ራሷን አሳምና እሱንም ያሳመነችን ሴት ክሬት ማድረግ ስትችይ ነው የኔ ቆንጆ። ነገር ግን ምቾት የምትነሺው ከሆነ በትንሽ በትልቁ የምትጨቃጨቂው ከሆነ ለተፈጠረው ነገር ጊዜ ማሰጪው ከሆነ ሀሳብ ማሰጪው ከሆነ የምታጣጤው ከሆነ ይሄን ቀይር ይሄን አምጣ አንተ እንደዚህ አይነት ሰው ነህ የምትይው ከሆነ አንቺን ስለማጣት አያስብም። ከአንቺ ስለመለየት ነው፣ ከአንቺ ስለመራቅ ነው። ከአንቺ መራቅ እንዲፈራ የሚያደርገው ከአንቺ ጋር ሼር ያደረጋቸው ነገሮች ናቸው። እነዚህ ሼር ያደረጋቸው ነገሮችን ፈልጎ ኢንቨስት ያደረገው የተመሰገነበት ደስ የሚል ጊዜ እያሳለፈበት ነገ ብትጣሉ ልክ ሊርቅሽ ሲል ራሳቸውን ደግሞ እያጫወቱ አንቺን ደስ በሚል ሁኔታ የሚያስታውሱት፣ በተቃራኒው የሚገፉት የሚያርቁት፣ ሁሌ የሚያጣጥሉት፣ ዝቅ እንደምታደርጊው እንዲሰማው የሚያደርጉት ከሆነ ሲርቅሽ ፓወር የሆኑት አርቆ እንዲሄድ ወዲያው የሚመልሱት ሀሳቡን እንዲቀይሩት የሚያደርገው ግን ከአንቺ የሚሰጠው ከአንቺ ያገኘው ወይም አንቺ እንዲሰማው የምታደርጊው ስሜት ነው። ሰለማን ስለራሱ አስቢበት። አምስተኛውና የመጨረሻው የማይቀረው ሁሌም ግንኙነት ውስጥ ቤዚክ የሆነ ስፓይናል ኮር የሆነ ነው። እሱም የራስሽ የሆነ ላይፍ ሲኖርሽ ነው። እኔ አንድ ቪዲዮ ላይ ይህንን ሳልጠቅስ ያለፍኩት አለ ብዬ አላስብም። ምክንያቱም ደግሞ ራሳችን ላይ ጠንቅቅን ካልሰራን፣ ራሳችን ላይ ኢንቨስት ካላደረግን፣ ራሳችንን ካልሆንን፣ ራሳችንን ካላሸነፍን የትኛውም ሪሌሽንሽፕ ውስጥ ብንገባ ከኪሳራ ውጪ ምንም አይነት ትርፍ የለውም። ነገር ግን አንድ ሴት ራሷን የምታውቅ ከሆነ ራሷ ላይ በደንብ ኢንቨስት የምታደርግ ከሆነ አላማ፣ ጎል፣ የራሷ የሆነ ላይፍ ካላት እጅግ በጣም ማራኪ ነው የምትሆነው። እጅግ በጣም አሸናፊ ነው የምትሆነው። የትኛውም ወንድ እሷ ህይወት ውስጥ ለመግባት ነው እድል አግኝቶ ደግሞ የገባው በፍጹም ከሷ ስለመለየት ወይም ከሷ ስለመራቅ አያስብም። አንደኛ ምንትን አጋዡ ናት የምትሆነው።
ሁለተኛ ደጋፊው ነው የምትሆነው። ሶስተኛ ጥብቅ ወይም ልጥፍ አትልበትም። አራተኛ ስፔስ ጊዜ ምናምን ትሰጠዋለች። እስቲ ወንድ ልጅ እኮ ከዚህ ውጭ ምንም የሚፈልገው ነገር የለም። ጊዜ ፈልጋለሁ ምናምን ሲላት ራሱ አንደርስታንድ ቶሎ ታደርጓለች። ምክንያቱም ከራሷ ጋር የምታሳልፈውን ጊዜ የራስ ነገር እንዴት መውደድ፣ ለራስ የሚሰጡ ጊዜዎችን፣ ትኩረቶችን፣ ቦታዎችን ታውቃለች። የምናውቀው ነገር ደግሞ ወይም የኖርነውን ነገር ሰዎችን ለመረዳት እጅግ በጣም ቀላል ስለሆነ የኔ ፍቅር ጓደኛ ስትይዢ፣ ፍቅረኛ ስትይዢ፣ ስትወጂ፣ ስታፈቅሪ ማድረግ ያለብሽ ትልቁ ነገር የራስሽ ላይፍ፣ የራስሽ ቤተሰብ፣ የራስሽ ጓደኛ የምታሳድጂው፣ የምትሮጭለት፣ የምትለወጭበት ስራ ሊሆን ይችላል፣ ትምህርት ይኑርሽ። ተወዳጅ፣ ምትጥም፣ ደስ የምትል አብረዋት ማርጀት የሚፈልጉ ምርጥ ጓደኛ፣ ምርጥ እህት፣ ምርጥ ፍቅረኛ ማለት ምርጥ ሚስት መሆን የምትችለው ይቺ ሴት ናት። ለሌላ ነገር ጊዜ የላትም። ሁሌ ደግሞ ትሻሻላለች። ሁሌም ጉብ ናት። ሁሌም ማቹርድ ናት። ሁሌም እድገት ላይ ናት። ማን ይጠላል? ከተሳካለት፣ ካደገ፣ ከተለወጠ፣ አስተሳሰቡ ከሚያምር፣ ጊዜውን ከፋፍሎ ብርቅ ከሆነ ሁሌ አቬለብል ከሚሆን ሰው ጋር መገኘት የማይፈልግ የለም። ከአንቺ ስለመለየት ለምን ያስባል? እንዴት? ሀውካም በፍጹም በፍጹም ከአንቺ ጋር አብሮ ስለማድረጀት እንደውም ይፈራል። የሆነ ቀን የሆነ ጥፋት ከጠፋ ወይኔ ነው የሚለው፣ ይደነግጣል። ምክንያቱም አትደራደሪም በራስሽ። ሀሳቤን ከወደዳችሁት ካመናችሁትና ከተቀበላችሁት ለእኔ በላይክ ለሌሎች ጥቅም ብላችሁ ካመናችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።